አላላላላ አላላላ ቅድም ገና ምንድን ነበር ብያችሁ የነበረ ቤተሰብ አብርሽ ከሄርሜላ ቤት በሌሊት ሄደ ምናምን ብያችሁ ነበር አይደለ? ገባችሁ? ስንት ሰዓት መሰላችሁ እንደዚህ ቪዲዮ ይለቅላችሁ የነበረ? ከቀኑ 8 ሰዓት ላይ እንደዚህ ብዬ ቪዲዮ ለቅቄላችሁ ነበር። አብርሽ ደግሞ ዳኒ ናንድ እስኪ ከሄርሜላ ቤት ሄርሜላን እስኪ እንጠይቃተይ ምናምን ለምን ፍቅር ትናንት አስፈራርታኝ ስለሆነ እንደዛ ያልኩኝ ምናምን እዛ ዳኒ እሺ ናንድ ምንም ችግር የለውም እኔ ያሳምናታለሁ ናንድ ምናምን አለ ዳኒ ማለት ነው። እሺ ብለው መጡ። ሄዱጣ ተባለ። አብርሽ ማለት ነው ሄርሜላ የለችም እንዴ? ለማንኛውም ቤተሰቦች ፕሊስ 50 ሺህ አስገቡኝ እሺ። እስከ ጥቅምት 17 50 ሺህ እንድታስገቡኝ በአላ ይሄን ቪዲዮ ሙስሊም ሆናችሁ የምታየው በአላ ነገ ምንድነው ባህላቸው ብቻ የሙስሊሞች የሆነ ባህል አለ ማለት ነው። ክርስቲያኖች ደግሞ በቅዱስ ገብርኤል እያችኋለሁ ሰብስክራይብ አድርጉ በመድኃኒዓለም ብያችኋለሁ። በቃ ሙስሊሞች ነገ መውሊድ በዓል ነው። እንኳን አደረሳችሁ። በቃ በበዓል እንኳን ደስ አላችሁ ብያችኋለሁ። እንኳን አደረሳችሁ ብያችኋለሁ። እና የደስታ እንዲሆንላችሁ የኔን ቪዲዮ ደግሞ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ሰዎች ማለት ነውና ፕሊዝ አደራ ሁሌም እስከ ጥቅምት 17 ሰብስክራይብ አድርጉ ብያለቅም እኔ ማለት ነው። አሁን ግን እላችኋለሁ ማለት ነው በሁለት ወር ማለት ነውና ፕሊዝ ሰብስክራይብ እሺ። ማሮች እንደማታሰፍሩኝ 100% አውቃለሁ። ቅመሞችዬ ለእናንተ ምንም የሚከብዳችሁ ነገር የለም። እና ለማንኛውም አብርሽ እንግዲህ ፍቅር ትናንት አስገድደው ምናምን በቃ ማለት ተንኮል ነው ባይዘው ወይ ፍቅር ወደው ምናምን ሳይሆን እኔ ሳስበው አሁን ላይ ተንኮል ነው የያዘችው ነገር እንጂ ፍቅርን በአደባባይ ላይ እንደዚህ ነው እንደዚህ የኔ ፍቅር ነው እንደዚህ እንትን ነው ምናምን ብላ አይደለም። ገባችሁ? ለሱ ከሷ ጋር መሆን የምትፈልግ በባለፈው አፈቀርኩህ እንደዚህ ያደረኩህ ብላ መታ ህይወቱ ምስቅልቅል አድርገው ሄደች። አሁንም ደግሞ ላታፈቅር ምን ላትል በአደባባይ እየሳመች ሮም እያሳዘች ምን እያለች ምናምን ሁሉን ቪዲዮዎች ከያዘችበት በኋላ እስኪ ትሄዳለህ ከእንግዲህ በኋላ የምትሄድ ከሆነ ምን ያህል ልክስክስ እንደሆንክ ምን ያህል እንደምትወሸከት ምን እንደምትሆን ምናምን ለተለያዩ ሰዎች ቪዲዮ እየላኩኝ እነሱ ፖስት እንዲያደርጉት አረጋለሁ እያለች አብርሽ ደግሞ ክብሩን ስለሚጠብቅ ይሄን ከምታደርግብኝ ለምን አይቀርም ብሎ ትናንት በቃ እኔ ያደረኩት ፈልጌ ነው የሳንኳት ፈልጌ ነው ሩም የገባሁት ፈልጌ ነው ምናምን አለ ማለት ነው። ማለት ሩታ ስትሄድ ምንም አልመሰለውም። ሄርሜላ ስትሄድ ግን በጣም ነው የከበደው፣ በጣም ነው የጨነቀው፣ በጣም ነው ያዘነው ምናምንና ፍቅር እግዚአብሔር ነው የምልሽ ከእንደዚህ አይነት ህይወት ውስጥ ውጪ። በቃ ላንቺ አስፈላጊ አይደለም፣ ላንቺ የሚገባ ነገር አይደለም፣ ላንቺ ይሄ ነገር የሚመጥንሽ አይደለም። በቃ አብርሽ ጋር ከተለያያችሁ ቆያችሁ፣ አብርሽ ከራቀሽ ቆየ፣ አብርሽ ከራቅሽው ቆየሽ። በመሀላቶቹ ብዙ ክፍተቶችን አሳልፋችኋል። ነገር ግን አብርሽን ደግሞ ሰው ያደረገችው ሄርሜላ ናት። አብርሽ ዛሬ ላይ ሌሊት ከሩታ ቤት አልሄደም፣ ኦር ከፍቅር ቤት አልሄደም። የሄደው ከሄርሜላ ቤት ነው። ገባችሁ? ሄርሜላን በጣም እንደሚወዳት በጣም እንደሚያፈቅራት ለሱ በቃ በጣም ልዩ ቦታ እንዳላት ታውቃላችሁ አይደለም? ስለዚህ አብርሽ ከማንም ጋር የሆነ ነገር ሊያደርግ አይደለም እንትን ያለውና ከሄርሜላ ጋር ነው። ሄርሜላን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ስለዚህ እረፉ። ሄርሜላን ማትበጥብጧት፣ አብርሽን ማትበጥብጡ። ሩታና ፍቅር እያደረጋችሁት ያለው ነገር በጣም ነው የሚያስጠላ። ከምሬ ነው የምነግራችሁና ማለት እኔ እኮ አፍቅረሽው ወይም አፍቅሮሽ ህይወታችሁን ብትኖሩ ምናምን አስባችሁበት በነበረው ሰዓት አይ ውሸቴን ነው ልፈትንህ ብዬ ነው ምናምን ብለሽ የሆነ ሌላ ነገር ሙድ አራምድሽ። እንደገና ደግሞ አይ የዛኔ እኮ ሩታ እንደዚህ በይ ብላኝ ነው እንጂ እኔ የማላፈቅርህ ሆኖ አይደለም፣ እኔ በጣም ነው የምወድህ ምናምን ታውቃለህ። ስለዚህ ሩታ ናት እንደዚህ በይው ስላለች እንጂ እኔ አንተን በጣም ነው የምወድህ፣ ግን ሩታ ደግሞ እንደዚህ ካላደረግሽው ስላለችኝ ይሄን ነገር ልፈትንህ ብዬ ነው እንጂ በጣም ነው የማፈቅርህ ብለሽ ተመልሰሽ ገባሽ ከህይወቱ ውስጥ ማለት ነው። ተመልሰሽ ገባሽ። አሁን ደግሞ እንደገና ምንድን ነው ነገሮችን በአደባባይ ያወጣብሃለሁ፣ እንደዚህ ያደርግብሃለሁ፣ እንደዚህ ነው የማደርገው፣ እንደዚህ ነው የማረግህ ምናምን እያልሽ የምትጨማለቂው ለምንድን ነው? ልጁ ፍቅር ነው ወይስ ፖሊስ ጣቢያ እስር ቤት ነው መኖር ያለበት ብላችሁ የምታስቡት? በእናንተ የሆነ ቪዲዮና ማስፈራሪያ በእናንተ መከራውን ማየት አለበት እንዴ ይሄ ልጅ እንዴ? እኔ እግዚአብሔርን አሁን ላይ ማንም አይደለም እያሳዘነኝ ያለው አብርሽ በጣም ነው እያሳዘነኝ ያለው። አብርሽ በቃ እግዚአብሔርን አምላችሁ የምታደርጉበት ነገር በጣም ነው የሚያስጠላ፣ በጣም ነው የሚያሳፍረው። በአብርሽ ላይ እያደረጋችሁት ያለው ነገር፣ በአብርሽ ላይ የምትጫወቱት ነገር፣ የምትጫወቱትን ጢባጢቢ ነው የተጫወታችሁበት ያላችሁ።
አጋጭተህ ጣላቸው ሲፈልጉ ከእንግዲህ በኋላ ማለት ነው። እግዚአብሔርን ነው የምልህ። በአንተ ህይወት እቀልዳለሁ የሚሉት ጥርሳቸውን 32 ጥርሳቸውን መሬት ላይ ያርግፍላቸው። እዛም በኋላ ይሄን ወላቃፊ ጥርሳቸውን ይዘው እኛ ጋር ይመጡ ይሰበሰባሉ። ከምሬን የምነግርህ ከሄርሜላ ጋር መሆን ካለብህ ሄርሜላ ከተቀበለች ትሁን። ከዛም በኋላ ከማንም ጋር መገናኘት የለብህም ምናምን ከአንዱ እንትን ብሎ ከዛ ጋር ቅርታ እንቅልፍ የመቶኛል ማለት ነው። ሄርሜላም ምትጅ ከሆነ በስነ ስርዓት ከአንቺ ጋር ካለ ከማንም ጋር ዩቲዩብ ላይ ካሜራ እንዲቀርቡ ማድረግ የለብሽም ከፍቅርና ከሩታ ጋር ማለት ነው። ገባሽ? ስለዚህ ማስተካከል ያለብሽ ነገር አስተካክለሽ ምትጅ ከሆነ ያዥው፣ ያለዚያ ደግሞ አብርሽ ሶስታቸውን አልፈልግም ብለህ የሆነ ሀገር ሄደህ ራስክን ቫኬሽን መውጣት ያለብህ እረፍት አድርግ ራስክን። ያለዛ ደፍተው ነው የሚገሉህ እነዚህ ልጆች። ማርያምን እንዴ አንድ ወንድ ለሶስት መከራውን ታበሉታላችሁ እንዴ? ስትረስ ውስጥ አስገባችሁት እኮ። ለምንድነው እንደዚህ የምትሆኑት? አትጨማላለቁ። ርካሹላ መልጋ ክፍት ጌጥ አትጨማላለቁ። ማርያምን